ብዙ ሰው ይለፋል፣ ይተጋል፣ አንድ ስኬት ይጠብቃል፣ አውትፑት ይጠብቃል። ህይወት ደግሞ በስራዎቻችን ውጤት የተሞላች ናት። ስለዚህ ይህንን ህይወት ደግሞ እንዴት ነው ወደ ስራ ብቻም ሳይሆን እንዴት ነው ወደ ውጤትም አድርሰናት የምንመለከታት። ህይወቱን ውጤታማ፣ ፍሬያማ፣ አስደሳች እንዲሆን ለማድረግ ራሱን መጠበቅ አለበት። የሰራውን የልፋቱን ማስቀመጥ አለበት። ብዙ ሰው እዚህ ምድር ላይ በምኖርበት ዘመን እድሜውን በስራ ያሳልፋል። ከባድ ስራ ሊሆን ይችላል፣ እንዲሁም ደግሞ ቀላል ስራ ሊሆን ይችላል። ብቻ በተለያየ ተግባር ውስጥ ራሱን ቢዚ አድርጎ ያሳልፋል። ነገር ግን ምን ያህል ውጤታማ ነው ወይም በህይወቱ ደስተኛ ነው ወይስ አይደለም የሚለውን እንዴት ነው ስኬቱንስ ኢቫሉዌት የሚያደርጉ? ስለዚህ ነገ የኃላፊነት እንደሚጠበቅበት ሰው ህይወታችሁን ዕለት ዕለት ከውጤት አንፃር መገምገም አለባችሁ። ስራችሁን መገምገም አለባችሁ። ትምህርታችሁን መገምገም አለባችሁ። መንፈሳዊንም ሴኩላሪንም መገምገም አለባችሁ። ሰላም የተወደዳችሁ የደክ እንግዲህ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። ዛሬ ውጤታማ ህይወትን እንዴት እንምራ ወይም ውጤታማ ህይወትን እንዴት እናስቀጥል የሚለውን በዛ ዙሪያ እናወራለን። ውጤታማ ህይወት ሲባል ምን አይነት ህይወት ነው? እያንዳንዱ ህይወት ዕለት ዕለት የስራ ነው፣ ዕለት ዕለት የተግባር ነው፣ ዕለት ዕለት የራሱን የሆነ ድርጊት የያዘ ነው። ስለዚህ ደግሞ ህይወታችን ወይም እድሜያችን፣ ዘመናችን የዕለት ዕለት ተግባሮቻችን ውጤት ናት። ስለዚህ እንን ግን እንዴት ነው ወደ ውጤት ወደሚታይ ውጤት የምንቀይረው የሚለውን ዛሬ አብረን በትንሽ ደቂቃ ውስጥ እንመለከታለን። ህይወትን እንዴት ውጤታማ እናደርጋለን? ብዙ ሰው እዚህ ምድር ላይ በምኖርበት ዘመን እድሜውን በስራ ያሳልፋል። ከባድ ስራ ሊሆን ይችላል፣ እንዲሁም ደግሞ ቀላል ስራ ሊሆን ይችላል። ብቻ በተለያየ ተግባር ውስጥ ራሱን ቢዚ አድርጎ ያሳልፋል። ነገር ግን ምን ያህል ውጤታማ ነው ወይም በህይወቱ ደስተኛ ነው ወይስ አይደለም የሚለውን እንዴት ነው ስኬቱንስ ኢቫሉዌት የሚያደርጉ የሚለውን አብረን እናያለን። ለዚህም ነው አንድ ሰው ዕለት ዕለት የሚሰራውን ስራ ወደ ውጤት መቀየር አለበት። የህይወቱ አንዱ አካል አድርጎ ውጤቱን መጠበቅ አለበት የምንለው። ስለዚህ ውጤታማ ህይወትን እንዴት እንመራለን? ምን እየሰራን፣ በምን አይነት መንገድ እየሮጥን፣ እነዛንስ ሩጫዎቻችንን እንዴት ወደ ውጤት እናመጣለን? ውጤታችንን እንዴት ቫልዩአብል እናደርጋለን የሚለውን ዛሬ እናያለን። ምክንያቱም ብዙ ሰው ይለፋል፣ ይተጋል፣ አንድ ስኬት ይጠብቃል፣ አውትፑት ይጠብቃል። ህይወት ደግሞ በስራዎቻችን ውጤት የተሞላች ናት። ስለዚህ ይህንን ህይወት ደግሞ እንዴት ነው ወደ ስራ ብቻም ሳይሆን እንዴት ነው ወደ ውጤትም አድርሰናት የምንመለከታት። አንድ ሰው ውጤታማ ነው የሚባለው በህይወት ዘመኑ የሰራቸውን ስራዎች ውጤት ወይም ክምችት ሲያይ ብቻ ነው። ስለዚህ እነዚህን ነገሮች እንዴት ነው ማምጣት የምንችለው? አንድ ሰው ህይወት የሚጀምረው የአንድ ሰው ህይወት ስኬት የሚጀምረው ከህይወት አያያዝ ነው። አንድ ሰው እያንዳንዱን ህይወት ካውንተብል ወይም የተቆጠረ፣ ምክንያቱም አንድ ቀን 12 ሰዓት ነው፣ ምሽት ደግሞ 12 ሰዓት ነው። እንደኛ ኢትዮጵያ አቆጣጠር እኩል ነው አይደል? በዛ ውስጥ በተቆጠረ ሰዓት ውስጥ የተቆጠረውን ስራ እንዴት ነው መስራት፣ የተቆጠረውን ውጤት እንዴት ነው መመዝገብ የሚችለው? አንድ ሰው ውጤቱን መመዝገብ ሲችል ነው ውጤታማ ነው የሚባለው። እሱ በግሉ የመዘገበው ውጤት ለብዙዎች የሚታይ ነው የሚሆነው። ስለዚህ ውጤታማ ህይወት ወይም የውጤታማ ህይወት ምስጢር ምንድን ነው? አንደኛ የህይወት አያያዝ ነው። አንዲት ሰዓት በምንድን ነው የሚታልፈው? አንዲት ደቂቃ እንዴት ነው የምታልፈው? የዚህ ስራ ውጤት፣ የዚህ ተግባር ውጤት ምንድን ነው ብሎ አንድ ሰው ውጤቱንም ጭምር ማየት አለበት። ሀገራችን ኢትዮጵያ ብዙ ስደተኞችን ታስተናግዳለች። ከሀገራችን ኢትዮጵያ ብዙ ሰዎች ወደ ሰው ሀገር ሄደው መስራት ልምድ አላቸው። ነገር ግን ሁሉም ሰው ውጤታማ ነው ወይ የምለው ደግሞ በጣም ትልቅ ጥያቄ ነው። ግማሹ ወደ አረብ አገራት ውስጥ ሄዶ ይሰራሉ፣ ግማሹ ወደ ካናዳ፣ የተለያዩ የዓለም ክፍሎችን በመጓዝ ስራ ይሰራሉ። ነገር ግን የሰሩት ስራስ ምን ያህል ውጤታማ ነው? ዛሬ በዛ ዙሪያ የምናወራው። መሰደድ ያለ ነው። ከዛ
የተገኘውን ነገር አምጥቶ ለአገሪቷ ሀብት ማድረግ ትልቅ ስኬት ነው። ነገር ግን ብዙ ሰዎች ይህን ሲያደርጉ አናስተውልም። ብዙ ሰዎች የምሬት ህይወት ሲያስተናግዱ እናያለን። በተለይ ደግሞ ሴቶች በጣም ይለፋሉ፣ ይተጋሉ። ከዛ በኋላ ነገያቸውን በጣም በማማረር ያሳልፋሉ። ምንድን ነው? ከምን የተነሳ ነው? እኛ ሀገር ቤተሰብ ውስጥ እንደዚህ አይነት ትምህርት አይሰጥም። ህይወትሽ ነገ በጣም በተጠያቂነት የተሞላ ነው፣ እንዲሁም በኃላፊነት የተሞላ ነው ተብሎ አይነገርም። እንደዚህ አይነት ትምህርቶችን አናገኝም። እኛም ደግሞ ራሳችንን የማሰልጠን የመጠየቅ አፕላይ የማድረግ ልምዶቻችን በጣም የወረደ ነው። ይህ ደግሞ እንደ ማህበረሰብ በጣም የኛን አይደንቲቲ ጥያቄ ውስጥ የከተተ ነገር ነው። ስለዚህ ከየት ነው የምናገኘው? እንደዚህ አይነት አጋጣሚዎችን እድሎችን ካገኘን ደግሞ ራሳችንን እናስተምራለን። ራሳችንን ባናስተምር እንኳን በዙሪያዎቻችን ያሉ ነገሮች በጣም የሚያስተምሩ ነገሮች ናቸው። አንድ ሰው ሰርቶ ራሱን የሚለውጥበትን መንገድ ካላሰበ፣ የተቆጠረ ነገር እጁ ላይ ከሌለ፣ አንድ የያዘው ነገር በካሽ ሊሆን ይችላል ደግሞ በንብረት ደረጃ ከሌለ የነገ ተስፋው ምንድን ነው ሲባል በጣም የማማረርና እንዲሁም ደግሞ ራስን ወደ ማጥፋት እድል ቢስ አድርጎ ራስን እንደ መቁጠር ነው የሚሄደው። ህይወት እድል አይደለችም። ህይወት የስራ ውጤት ናት እንጂ እድል የሚባለው አንድ ነገር በድንገት ሲሰጥና ሲሆን ብቻ ነው። ይህ እስካልሆነ ድረስ ደግሞ እድል የሚባል ነገር በእኛ ህይወት ውስጥ የለም። እኛ በያዝ ነው የህይወት አያያዛችን የእኛን ነገያችንን የሚወስን ነገር ነው። ስለዚህ ነገያችንን የሚወስነው ዛሬ የምንይዘው አያያዝ እስካሁን ድረስ ዛሬ የምንሰራቸውን ስራዎች የምናደርጋቸውን ነገሮች እግር በእግር ተከታትለን መመስገብ አለብን። ምን አይነት ውጤት አመጣ? ዛሬ በ20 ዓመታችን ሰርተን ነገ በ40 ዓመታችን የምንሰራ ከሆነ ለውጥ የሌለ ከሆነ እንግዲህ መሀል ላይ ያሉ 20 ዓመታቶች የብክነት ነው ሆኖ የሚቀረው። ስለዚህ እንዴት ነው ማድረግ ያለብን? ምን አይነት ካሽ አለ? አንድ ሰው በአካውንቱ 10 ሺህ ብር አለው። ያ10 ሺህ ብር በካሽ ደረጃ ነው። ከዛ ቀጥሎ ምንድነው የሚያደርገው? ያ ነገር እንዲበዛ ፍሬ እንዲያፈራለት እንዲሁም ደግሞ ነገ ላይ የሚፈልገውን ነገር እንዲያረግለት ምንድነው ማድረግ ያለበት? ስለዚህ መቆጠብ ነው ያለበት። አንድ ሰው ራሱን ሲችል ነው ሁሉም ሰው የሚደሰትበት። አንድ ሰው የሚከበረው ራሱን ሲችል ነው። ራሱን በጠብቀው ልክ ነው። አሸናፊዎችንና ተሸናፊዎችን የሚለያቸው ምንድነው? ግብ ነው። ግብ የሚባል ነገር ግብ ላይ ውጤት ላይ ሲመጣ ምን አለ 20 ዓመት እኩል ወጥቶ ሰርቶ 30 ዓመት ሰርቶ ምንም የማያመጣ ከሆነ ምንም ያላመጣ ከሆነ እነዚህን ዓመታቶች እያባከነ የጨረሰ ከሆነ ነገ ላይ ዜሮ ነው የሚሆነው። ስለዚህ ዜሮ ህይወት እንዴት ነው የሚመራው? ዜሮ ህይወት አይመራም። ዜሮ ህይወት የሚመጣው እንዴት ነው? ዜሮ ህይወት የሚመጣው የተሰሩ ስራዎችን እያንዳንዱን እስካላስቀመጠ ድረስ አንድ ሰው ነገ ላይ ዜሮ ህይወት ነው የሚጠብቀው። ስለዚህ ከዚህ ዜሮ ህይወት ለማውጣት ህይወቱን ውጤታማ ፍሬያማ አስተሳሰብ እንዲሆን ለማድረግ ራሱን መጠበቅ አለበት። የሰራውን የልፋቱን ማስቀመጥ አለበት። ወደ ተሻለው የማሳደግን እሳቤ በውስጡ ሰርጾ መስራት አለበት። ይህ እስካልተሰረጸ ድረስ ይህ ነገር ወደ ውስጡ እስካልገባ ድረስ ምንም አይነት ውጤት ነገ ላይ አይኖርም። ነገ አንዲት ሴት ልጅ ነገ አገባለሁ፣ ነገ ልጅ እወልዳለሁ፣ ነገ ቤት ይኖረኛል፣ ራሴን ተቋም እመራለሁ የምትል ሴት ልጅ ዛሬ ራሷን በደንብ አድርጋ ስራዎቿን መመልከትና እንዲሁም ደግሞ ምን እንደሚሰራና ለምን እንደሚሰራ ማወቅ ይጠበቅባታል። ወንድ ልጅም እንደዛው። ኢትዮጵያ ውስጥ አሁን ላይ በጣም በሞራል በሜንታሊቲ እየወደቀን ያለንበት ዘመን ወቅት ነው የኛው። ምክንያቱም አንዳንድ የሚሰሙና በዙሪያዎቻችን ያሉ ነገሮች አንዲት ሴት ልጅ አረብ ሀገር ሄደች፣ ከዛ መታ ደግሞ ታገባለች። ጀስት ውጪ የሄደችውን ልጅ አገባታለሁ ከዛ በሷ ብር እኖራለሁ የሚል ይህ ደግሞ በሞራል እየወደቀን ነው። መጽሐፍ ቅዱስ ሲናገር ያልሰራ ይብላ ብሎ ይናገራል። ያልሰራ ይብላ ማለት ያልሰራ ይብላ ነው። ሌላ ምንም አይነት ትርጉም የለውም። ስለዚህ አንዱ ሰርቶ አንዱን የሚያኖርበት ህይወት በፍጹም የለም። ስለዚህ የምንሰራውን ስራ እያንዳንዱን ውጤትን መጠበቅ አለብን። የምንሰራውን ስራ ለውጤት መስራት አለብን። ለውጤት እስካሁን ድረስ አገር ውስጥ ከሀገር ውጭም ሰርን ባዶ ነው። ምክንያቱም ተመልሰን የምንመጣው ትላንት ጠልተን ወደ ሄድንበት ችግር ነው። ስለዚህ ያንን ችግር ደግሞ እዛ ሄደን ሶልቭ ካላደረግን በስተቀር ለውጥ አይመጣም። ትላንት ያደረግናቸውን ነገሮች እንደ ምክንያታዊነት ካነሳ ለህይወታችን ተጠያቂ የምንሆነው እኛውና እኛ ራሳችን ነን። ማንም ወንድሜ ስለኔ ህይወት ተጠያቂ ሊሆን አይጠበቅበትም። ቤተሰቦችም ስለኔ ህይወቱ ተጠያቂ ሊሆኑ አይገባም። ምክንያቱም ራሴን የምመራው እኔ
ነኝ። በእኔ ህይወት ውስጥ የሚሆነው ነገር ውድቀትም ሆነ ድል የሚሆነው ለእኔ እንጂ ለጎረቤቴ አይደለም። ራሴን መቻል ለቤተሰብም ክብር ነው፣ ለጓደኛም ክብር ነው። መጽሐፍ ቅዱስ ላይ ጳውሎስ ጢሞቴዎስን ሲናገር ማደግ በነገር ሁሉ እንዲገለጥ ይህን አሳስባለሁ ብሎ ነው የሚናገረው። በሜንታሊቲ ማደግ፣ በፋይናንስ ማደግ፣ በኢኮኖሚ ማደግ፣ በፊዚካሊ ማደግ፣ በሁሉም ማደግ እድገት አንድ ሰው የተፈጥሮ ሂደት ነው። ስለዚህ ይህን ሂደት ማሟላት አለበት እያንዳንዱ ሰው። የምንሰራው በገንዘብ ለማደግ ነው፣ ኢኮኖሚያችንን ልናሳድግ ነው። የምንጸልየውና የምናነበው ቅዱስ መጽሐፍቶችን የምንገለባብጠው በመንፈሳዊ ህይወታችን ለማደግ ነው። አካዳሚካሊ ከዜሮ ክላስ ጀምረን እስከ ሃይ ስኩል የምንማረው እስከ ሃይ ክላስ የምንማረው ራሳችንን ማይንድሴታችንን ለማስተካከል ነው። ስለዚህ ነገ የዛሬ ውጤት ናት። ህይወታችንን ውጤታማ ለማድረግ ዛሬ መቆጠብ አለብን። በቅድስና ለማደግ መቆጠብ አለብን። ጳውሎስ ሲናገር ስጋዬን እየጎሰሙ አስገዛለሁ አይደል ጌታ ፈቃድ ያለው። ለማደግ ከሆነ የምንሰራው የሰራነው ሰርተን ያገኘነው ነገር መቆጠብ አለብን። እስካልቆጠብን ድረስ ነገ እድገት የሚባል ነገር የለም። ኢየሱስ ክርስቶስ በምሳሌ ሲናገር ለአንዱ 70 ለአንዱ 60 ለአንዱ 100 ለአንዱ 1 የሰጠውን ክፍል። ስለዚህ እነዚያ አሳድገው አትርፈው መጡ። አንድን የያዘው ደግሞ ደበቀው ቀበረው። መጥቶ ሲጠይቅ አንተ ጨካኝና ካልዘራህበት የምታጭድ መሆንን አውቄ አስቀመጥ ነው ያለው። እንደዚህ ምክንያታዊ መሆን የለብንም። ስለዚህ አሁን ህይወታችን እድሜያችን ማትረፍ ያለብን ዕለት ማትረፍ ያለብን ነገር ማትረፍ ባለንበት ወቅት ላይ ዘመን ላይ ነን ያለነው። ስለዚህ ማትረፍ አለ። ነገ የተባለ ቃል ምን እንደሆነ አናውቅም። ነገ ወደ ጌታ በሚነድበት ቀንም ሊሆን ይችላል። ነገ የኛ አይደለችም፣ ዛሬ ግን የኛ ናት። በዛሬ ቀን እያንዳንዱን ነገር ሴታፖችን ማስተካከል አለብን። ውጤታማ ህይወት ለመምራት የየዕለት ውጤቶችን መገምገም አለብን። በግምገማ የተሞላ ህይወት ነገ ላይ የሚያስደስትና ስኬታማ የሚባል ህይወት። ሁሉም ስኬታማ ሰዎች ቀናቸውን፣ ሳምንታቸውን፣ ወራቸውንና አመታቸውን የገመገሙና ምን ያህል ውጤት አመጡ፣ ምን ያህል አጡ፣ ምን ያህል አገኙ ያሉ ሰዎች ናቸው። ያገኙትን ነገር ደግሞ ተመራምሩና እንዲሁም ደግሞ ፈትሸው በሆነ ነገር ውስጥ ያስገቡ ሰዎች ናቸው። ስለዚህ ሁሉም ሰው ደግሞ ይህን ማድረግ ይችላል። ዝም ብላችሁ ለሰዎች ብር የምትልኩ እንዲሁም ደግሞ ሰርታችሁ የራሳችሁ ውጤት ሰዎችን ለማስደሰት የምትጥሩ ሰዎች ይህን ነገር መቆጠብ አለባችሁ። ትናንት ያስደሰታችሁ ሰዎች ነገ በህይወታችሁ ምንም አይነት ቫልዩ ላይሰጡ ይችላሉ። ስለዚህ ህይወታችሁን ቫልዩ ያለው የተከበረ እንዲሁም ደግሞ ሌሎችን የሚያስደስት እንዲሆን የምትፈልጉ ከሆነ ዛሬ ሌሎችን ለማስደሰት የሚትሄዱባቸውን ሌንግዞች ዲስታንሶች መቀነስ አለባችሁ። ምክንያቱም በራሳችሁ ላይ ስሩ። በራሳችሁ ላይ በሰራችሁ ቁጥር ስኬታችሁ እንዳያላችሁ ስኬታችሁ ሌሎችን የሚያስደስት ይሆናል። ዛሬ የሚሰጡት ስጦታ ሌሎችን ለማስደሰት የምትሄዱበት ጎዳና ራሳችሁን እየገደላችሁ ሌሎችን ለማኖር የምታደርጉት ጥረት ነው። ነገ እናንተ ከዚያ መንገድ ላይ ጎላችሁ ብትገኙ እነዛ ሰዎች አይደሰቱባችሁ። ምክንያቱም እነሱን ያዝኑባችኋል። የእናንተ ስጦታ እነሱን አያስደስት፣ ጊዜያዊ ነው። እናንተ ለማስደሰት እነሱ ደግሞ ለመጠቀም እየተቀበሉ ያሉት። ስለዚህ እናንተ እነሱን ለመጥቀም ራሳችሁን መጉዳት የለባችሁ። ራሳችሁን በማብቃት እነሱን ማስደሰት ነው ያለባችሁ። ስለዚህ ነገ የኃላፊነት እንደሚጠበቅበት ሰው ህይወታችሁን ዕለት ከውጤት አንፃር መገምገም አለባችሁ። ስራችሁን መገምገም አለባችሁ። ትምህርታችሁን መገምገም አለባችሁ። መንፈሳዊ ነው ሴኩላሪ ነው መገምገም አለባችሁ። ስለዚህ ውጤታማ ህይወት ለመኖር ዛሬ መቆጠብ ካለበት ነገር መቆጠብ ያለባችሁ ነገር በመቆጠብ ነገ የተሻለው ህይወትና ማንነት ለቤተክርስቲያን፣ ለአገር፣ ለቤተሰብ እንዲሁም ደግሞ ለራሳችሁ ማትረፍ አለባችሁ። ነገ በ70 ዓመታችሁ ራሳችሁን የቱ ጋር ማየት ትፈልጋላችሁ? ልጆቻችሁ የሚኮራባችሁ አባት እናት ለመሆን ዛሬ ህይወታችሁን ማስተካከል አለባችሁ። ሴት ልጅ ጥሩ እናት ለመሆን፣ ወንድ ልጅ ጥሩ አባት ለመሆን፣ አርአያ ለመሆን ራሱን ማስገዛት፣ መቅረጽ፣ መግራት አለበት። ተባረኩ።